አሜሪካ ውስጥ ነው 2018። ሌስሊ እና ፖል የተባሉ ሁለት ባልና ሚስቶች ነበሩ እና እነዚህ ባልና ሚስቶች ያለፉት 20 ዓመታትን በፍቅር በመተሳሰብ እንዲሁም ደግሞ በመቻቻል ለ20 ዓመት ያክል በትዳር ቆይተዋል። በእነዚህ 20 ዓመት መካከል ልክ ቀድሜ እንደነገርኳችሁ በፍቅር በመተሳሰብ ጥሩ የሚባሉ ጊዜዎችን አብረው አሳልፈዋል። ከዛ በተጨማሪም ደግሞ ልክ በሌሎች ባልና ሚስት እንደሚከሰተው ሁሉ ብዙ ግጭቶችን፣ ብዙ ፈተናዎችን አብረው ለመሻገር ችሏል። ከ20 ዓመት በኋላ ግን መሻገር አልቻሉም የመጣባቸውን ፈተና። ስለዚህ ሁለቱም ለመለያየት ወሰኑ። ሁለቱም ተያይዘው ወደ ፍርድ ቤት ሄዱ። እሷም መናገር ያለባትን ማስረዳት ያለባትን ሁሉ አስረዳች። እሱም ደግሞ ልክ እንደዛው መናገር ያለበትን ማስረዳት ያለበትን ሁሉ አስረዳ። ከዛን በኋላ ሁለቱም የተናገሩትን ሐሳብ ሰምቶ ፍርድ ቤቱ ውሳኔ ለመወሰን እያጤነበት ባለው ጊዜ ሁለቱም ባልና ሚስቶች ተያይተው ማልቀስ ጀመሩ፣ ማንባት ጀመሩ። ምን ያስለቀሳችሁ ይመስላችሁ? እስቲ ኮሜንት ላይ ሐሳባችሁን ጻፉልኝ። ከዛ በኋላ ምንድነው ያስለቀሳቸው የሚለውን ስንመለከት ሁለቱም በዚህ በ20 ዓመት ውስጥ ያሳለፉትን ጥሩ የሚባሉ ጊዜዎች ማሰብ ጀመሩ። ጥሩ የሚባሉ ጊዜዎች ፊታቸው ድቅና አለባቸው። እሷ ምን አይነት መልካም ባል እንደላት፣ ለልጆቿም ደግሞ መልካም አባት እንደሆነ ትዝ አላት። እሱም ደግሞ መልካም ሴት መሆኗን፣ ለልጆቹም ደግሞ ጥሩ እናት መሆኗ ትዝ አለው። ያሳለፏቸው መልካም ነገሮች፣ ጥሩ የሚባሉ ጊዜዎች፣ አብረው የተሻገሯቸው ፈተናዎች ፊቱ ድቅና አለበት። ሁለቱም ለመፋታት ያሰቡትን ሐሳብ ተውት። ግን ደግሞ በሚያሳዝነው ሁኔታ ፍርድ ቤቱ ውሳኔውን አሳለፈ። እሱም ውሳኔ ምንድን ነበረ? ተለያይታችኋል አላቸው። ግን ደግሞ ሁለቱም በዛው በፍርድ ቤት ቆመው የፍቻቸው ቀን እንደ አዲስ ቃል ገብተው አብረው ለመኖር ተስማሙ በድጋሚ። በጣም ያስገርማል። በጣም ያስገረመኝ ታሪክ። ስለዚህ ከዚህ ታሪክ ምን እንማራለን? ግጭት በሚፈጠር ጊዜ ወይንም ደግሞ የሆነ ፈተና በሚመጣ ጊዜ ባል የሚስት መልካም ጎኖች ሁሉ ይረሱታል፣ ይጠፋበታል፣ ትዝ አይለው። ሚስትም ልክ እንደዛው ችግር ሲፈጠር ያ መልካም ምንም ቢሆን እኮ አታሎሽ አይደለም ያገባሽ፣ የሆነ መልካም ጎኖች አሉት። ስለዚህ ያ መልካም ጎኖች ጥሩ ስብዕናው ምናምን ሁሉ ይጠፋና አውሬ ማንነቱ ብቻ ወይንም ደግሞ በዛ በግጭቱ ጊዜ ያሳየው ማንነቱ ብቻ ነው ትዝ የሚለው። እሱ ደግሞ ልክ አይደለም። ፍቅር ሊቀዘቅዝ ይችላል። አዎ ሊቀዘቅዝ ይችላል። ከምንም በላይ ግን አንድን ትዳር የሚያጸናው የሚያኖረው መተሳሰብ እና መከባበር ነው። ስለዚህ እንዲሁም ደግሞ በተጨማሪ ያሳለፋቸውን መልካም የሚባሉ ነገሮችን ማስታወስ ያስፈልጋል። ይሄ ማለት ምን ማለት ነው? ጠቅለል ስናደርገው ባልና ሚስት ሊያሳልፏቸው የሚገቡ ኳሊቲ ታይም ለብቻቸው ሆኖ የሆነ ጊዜ ማሳለፍ አለባቸው። በሳምንት አንዴ ሊሆን ይችላል፣ በ15 ቀን ሊሆን ይችላል፣ ከቻላችሁ በ3 ቀንም ሊሆን ይችላል። ያሳለፋቸውን መልካም ነገሮች የምታስታውሱባቸው፣ ከዚህ በኋላ ያሉ ነገሮች ደግሞ እንዴት ማሳለፍ እንዳለባቸው የምትወያዩባቸው ጊዜዎች ያስፈልጓቸው። ያለበለዚያ በቃ የውር ድንብር ነው ይባላል፣ ምንድነው ይባላል? እንደዛ ይሆንና ግን ደግሞ በጣም ብዙ ሰዎች ገጥሟቸው ያውቁም ትዳራቸውን ካፈረሱ በኋላ ምናምን በጣም ብዙ ሰዎች ይቆጫሉ። አይ ትክክለኛ ሰው እሱ ነበር። ብዙ ሰዎች ብዙ ምርጫ እንዳለን እናስባለን። ከተፋታን በኋላ በቃ ብዙ አማራጮች በቃ መርጠን ምናምን አንዱ ጋር ጥሩ የሚባል ህይወት የምናገኝ ይመስለናል። ግን ደግሞ አይደለም፣ እንደዛ አይደለም እውነቱ። ስለዚህ በተቻለን አቅም ያሳለፍናቸውን ጊዜዎች ማሰብ አለብን። አጠገባችን ስላለው ሰው መጥፎነት ብቻ ሳይሆን ጥሩ ነገሮችንም ደግሞ ልናስታውስ ይገባል ማለት ነው። ስለዚህ በጣም ገርሞኛል ይህ ታሪክ። እናንተም ይገርማችኋል ብዬ አስባለሁ። እስቲ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡ። አመሰግናለሁ።